በትግረኛ ሙዚቃ እንደ ኮከብ ደጋግማ ያበራችው ማህሌት ገብረ ጊዮርጊስ ያለችበት ሁኔታ ምን ይመስላል? እንደ ጸዳል የሚያበረው ውበቷና የተደላደለው ሰውነቷ በድንገት ውልቅ ብሎ መታየቱ ብዙ አድናቂዎችን አስደንግጧል። የተፈጠረው ምንድነው? ጉዳዩን አጣርተን ይዘነው መጥተናል። በዚህ ዘመን ከመጡ ድንቅ ብቃትን ከተቸሩ ውስን አቀንቃኞች መካከል ስሙ የሚጠቀሰው የእሱን ሙዚቃዎች ሲሰማ ልቡ የማይመታ አሊያም በአንዳች ወኔ ውስጥ ሰውነቱ የማይንቀጠቀጥ አይገኝም የተባለለት ዳኘው ዋለ አስነዋሪ ድርጊት ሲፈጽም በምስል ተቀድቶ ሲሰራጭ ብዙሃኖች ትችታቸውን ሰንዝረዋል። ዳኘው ዋለ ለምን ያን አደረገ? ምን ነግራችሁ ይሆናል። በዚህ መሃል የዘማሪት አቦነሽን በጸና የመታመም ጉዳይም አንዘነጋውም። አሁን በምን ላይ ትገኛለች የሚለውን እናስደምጣችኋለን። ለውስን ደቂቃዎች ብቻ እኛ ጋር ስትዘልቁ የትግረኛ ሙዚቃ አቀንቃኟን ማህሌት ገብረ ጊዮርጊስ ጉዳይ አንስተን የዳኘን ዋለ ድርጊት በምክንያት አብራርተን በጸና የታመመችውን ዘማሪት አቦነሽ አድነውን ጉዳይ እናስደምጣችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። የኢትዮጵያን የባህል ሙዚቃ አቀንቃኞች ስም መጥቀስ ሲጀመር አቦነሽን መጥራት መብት ሳይሆን የግዴታ ጉዳይ ነው። በተለይ ባህል የተባለው አልበሟ በተለቀቀበት ጊዜ ዝናዋ ከጫፍ እስከ ጫፍ ናኝቶ ነበር። አቦነሽ በሙዚቃ ሕይወቷ 3 ሙሉ አልበሞችን ለአድማጭ አድርሳለች፣ ተወዶላታል። 10 በተለያዩ ሀገራዊ ቋንቋዎችም የተጫወተቻቸው ነጠላ ዜማዎች የማይረሱ ሥራዎቿ ናቸው። ታዲያ በኢትዮጵያ የሙዚቃ ታሪክ ውስጥ ለ24 ዓመታት ካበበችበት በኋላ ሙዚቃን በቃኝ አምላኬን ላገልግል የሚል ውሳኔ ላይ እንድትደርስ የሚያደርግ አጋጣሚ ተከሰተ። አጋጣሚው ሕመም ነው። አቦነሽ በመዳንና ባለመዳን መካከል የሚያስቀምጥ የልብ ሕመም ላይ ወደቀች። በዚህ ነፍስ ውጭ ነፍስ ግቢ ጊዜ ዓለም ሁሉ ከንቱ መሆኗን፣ ዝናም ገንዘብም የአንድ ደቂቃ ሕይወቷን ማስቀጠል እንደማይችል ተረዳች። ከዛም ባሳለፈች ሕይወት በመጸጸት ፈጣሪ ሆይ ከዚህ በሽታ አድነኝና 24 ቀን በዝማሬ አገልግዬህ ልሙት ብላ ለመነች። ጸሎቷ ተሰማላት። ከሆስፒታል ድና ወጣች። እንዳለችው ሙዚቃን እርግፍ አድርጋ በመተው በዝማሬ አምላኳን አገለገለች። ሰይጣን የሚበረተው በጀገንክበት ጊዜ ነውና ሙዚቃን ስታቆም ብዙ ፈተናዎችን ተፈተነች። በሰው ሀገር ልጆቿን ለማሳደግ የነበረችበትን ዓለማዊ ክብር በመተው ዝቅ ብላ በሹፍርናና ሌሎች ሥራዎችን እየሠራች ልጆቿን አሳደገች። ከዓመታት ቀደም ብላ ወደ ሀገሯ ተመልሳ 22 አካባቢ ትልቅ ሕንፃ ገንብታ ሥራ ለመጀመር እየተንቀሳቀሰች ባለችበት ጊዜ ያ የቀድሞ የልብ ሕመም ጉዳይ ተነስቶ ወደ ሆስፒታል ለመግባት ተገደደች። አሜሪካ ሕክምናዋን እየተከታተለች ሲሆን ሴት ልጇ ጸሎት እንዲደረግላት ጠይቃ ነበር። አሁንም በድጋሚ በዙሪያዋ ካሉ ሰዎች ይሄ መልእክት ተላልፏል። በጤናዋ ትንሽ መሻሻል ብታደርግም በድጋሚ አስካለ ማርያም በማለት የእመቤታችን የቅድስት ድንግል ማርያም አማላጅነት በመለመን በጸሎታችን እንድናስባትና እንድናበረታት ተናግሯል። የእግዚአብሔር ምሕረት ይጎበኛት ዘንድ ዘማሪት አቦነሽ አድነው በጸሎት እናስባት። በዚህ ሰዓት በሕመም ላይ የምትገኘው የምትወደደው ዘማሪት አቦነሽ አድነው ከምንጊዜውም በላይ የመንፈሳዊ ድጋፍና ጸሎት ትፈልጋለች። ሁላችንም ወዳጆቿና አድናቂዎቿ እግዚአብሔር በአስቸኳይ በምሕረት እጁ እንዲያስባትና ሙሉ ጤንነቷ እንዲመለስላት በጋራ እንድንጸልይ ጥሪ ቀርቧል። አስካለ ማርያም በማለት የእመቤታችን የቅድስት ድንግል ማርያም አማላጅነትን በመለመን በጸሎታችን እንድናስባትና እንድናበረታታት ተናግሯል። ፈጣሪ ፈጽሞ ይማርሽ፣ ጤናሽ ሙሉ በሙሉ ይመለስልሽ እያልን ዘማሪት አቦነሽ በሙሉ ኃይሏ ወደ አገልግሎት እንድትመለስ ልባዊ ምኞታችን እናቀርባለን። በዚህ ደግሞ ሰሞኑን አስደንጋጭ የሆነ ምስልን በማኅበራዊ ሚዲያ ተመልክተናል። የትግረኛ ሙዚቃ አቀንቃኝ የሆነችው ማህሌት ገብረ ጊዮርጊስ ከምትታወቅበት እንደ ጸዳል የፈካ ውበትና ከተደላደለ የሰውነት ቅርጽ ትንሽ ገሸሽ ያለች የሚያስመስልና በአንዳች ጽኑ ሕመም ውስጥ እያለፈች እንደሆነ የሚያሳብቅ ምስል አይተናል። ብዙሃኖች ይህንን ምስል በተመለከቱበት ጊዜ ተደናግጠዋል። ምንስ ነካት? ምንድነው ያመማት በማለት ብዙ አድናቂዎቿ ፈጣሪ ምሕረቱን እንዲሰጣት ጠይቀዋል። ማህሌት ገብረ ጊዮርጊስ የትግረኛ ቋንቋን መረዳት የማይችለው ሐሳቡን በትግረኛ መግለጽ አይደለም አንዲት ቃልን የማያውቅ ሁሉ በሙዚቃ ሥራዎቿ የሚያብድላት እውነትም ሙዚቃ የዓለም ቋንቋ ናት የሚለውን አባባል የምታረጋግጥ አቀንቃኝ ነች። ሥራዎቿ በሁሉም ይወደዱላታል፣ ሁሉም ያከብራታል። ትውልዷም እድገቷን በመቀሌ ከተማ ነው። ሙዚቃንም የጀመረችው በዛው በመቀሌ ነው። በልጅነቷ ጓደኞቿ ጋር ቋግሜን ለመጸበል ስትወጣ በሚዘፈን የሕዝብ ዘፈን በማቀንቀን ጀመረች። ብዙ የትግረኛ አቀንቃኞች ከወጡበት ሰርከስ ትግሬ ሙዚቃ ቡድን ሳይሆን
ባህል ያሬድ የተሰኘ የሙዚቃ ቡድንን በመቀላቀል የሙዚቃ ሕይወቷን ጀመረች። በሜጋ አማካኝነት ወደ አዲስ አበባ መጣች። ኃያሉ ፍቅሬና የሚለውን የመጀመሪያ ሥራዋን እንደሰራች ተወዳጅነትን አተረፈች። አልበሟን ሰራች፣ ደገመች፣ ዝናን መወደድን አትረፈረፈች። የመጀመሪያ ትዳሯን አንድ ልጅ ካፈራች በኋላ ተለያየች። ከረጅም ጊዜ በኋላ ሌላ ትዳር መስርታ ሕይወትን ቀጥላለች። በድጋሚ በልጅም ተባረከች። ኑሯን ኢትዮጵያና አሜሪካ ያደረገችው ማህሌት የሰሞኑ ፎቶ አስደንጋጭ ምስል ነበር። በትክክልም በህመም ውስጥ እንደነበረች ተረጋግጧል። ህመሟ ለክፉ የሚሰጣት እንዳልሆነ ቢታወቅም ቀላል የሚባል አለመሆኑንም ሰምተናል። ማህሌትም እንዲህ ስትል መልእክቷን አስተላልፋለች። የወቅቱ የጤና ሁኔታዬን አስመልክቶ የጠየቃችሁኝ ወዳጆች አመሰግናለሁ። ሁሉም ነገር ከፈጣሪ ጋር ይስተካከላል። አሁን ላይ በጥሩ ሁኔታ አገኛለሁ በማለት በፌስቡክ ገጹ አጋርታለች። የአየር ንብረት መጋጨቱም ህመሙን እንዳባባሰባት የተሰማ ሲሆን ሕክምናዋን በጥሩ ሁኔታ እየተከታተለች ይገኛል። መሐሪ የሆነው ፈጣሪ እንዲምራት እየተመኘን ምናልባትም ፈጣሪ አንዳች ነገር ሊያስተምራት ይሆናል እያል ወደ ዳኘው ዋለ እናልፋለን። ከ10 ጊዜ በላይ ታስሮ ምግብ መብላት እስከሚያቅተው ተቀጥቅጦና ሰውነቱ ተተልትሎ በሕይወት የሰነበተው የታመመስ እየታመመ ቢሆን ይኖራል። እሱ ግን የሞት ፍርድ ተፈርዶበት አባቱም ሳይቀሩ ከአቅሜ በላይ ነው ይገደል ብለው ፈርመው ቀኑ ያልደረሰ ሆኖ የተረፈው ዳኘው ዋለ ሕዝቡ የጨነቀው ሰሞን የጨነቀ ዕለት ሲል አቀንቅኖ ጭንቀቱን ከመጋራትም አልፎ አንዳች መፍትሄ የሰጠው ያህል እየየ ሲል በሙዚቃው አርፎበት ምንስ ቢጨንቀን ንቅንቅ የለም ተስፋ አንቆርጥም በሀገርም ድርድር የለም ሲል ወይ ፍንክች ብሎ በሚያስገመግም ድምፁ መተንፈሻውን ሰጥቷቸው የቅርባቸው አድርገውት ወኔው ተጋብቶባቸው በኮምጣጣነት ያደነቁት ሁሉ ራያ አባ ስበር ቢል እንደ ራያው ኃይለኛና የበገሬ ወጣት ጎራዴ እንደታጠቀው እንደ ባለ ሽርጡ በልህና ቁጭት የተንቀጠቀጠው አድናቆት ወንድ ልጅ ቆረጠ ቢል ሴት ወንድ ሆኖ አበደ። ወንድ ልጅ ቆረጠ የዩቲዩብ ተመልካችና የአድማስ ስሜት ከፍታ በአንድ ላይ ሪከርድ ሰበረ። ውድድሩ ከታላቁ ድምፃዊ ቴዲ አፍሮ ጋር ሆነና ዳኘው ዋለ ረታ። ዙሩን አክርሮት ነው የመጣው ተባለ። ዳኘው ዋለ 100 ቴዲ አፍሮ 95 ሲባልም ነጥብ ተሰጥቶት ከህዝብ ጎን በመቆም ተመሰገነ። ዓላማውን ደገፍክም ተቃወምክም በሙያው አታመው፣ በችሎታውም አትጠራጠረውም። ምን እንደሚሰራ ጥንቅቅ አድርጎ ያውቃል። እሱ ሰርቶት የወደቀ ዓላማውን የሳተ አንድ ዘፈን የለውም ሲሉ የሚመሰክሩት በፍቅሩ ያበዱ አድናቂዎቹ ናቸው። በእርግጥም ሲያዜም ከውስጡ የሚንበለበለው የኢትዮጵያዊነት ወኔ ወላፈን ይጋረፋል። ይህን አርቲስት ስትሰማ አጠገብ ያለውን ነገር በጡጫ ካልደለከው አንተ ኢትዮጵያዊነት ይጎልሃል፣ ተመርመር። ወይ ፍንክች ሲል ልብህ በወኔ ሲቃ ይደልቅና ከደረት ካልወጣው እያለ ያስቸግረሃል ይባልለታል። ታዲያ በዚህ ልክ ሳር ቅጠሉ የሚወደው ዳኘው ዋለ ከሰሞኑ የፈጸመው ድርጊት መነጋገሪያ ነበር። በአንድ የምሽት መዝናኛ ቤት እያቀነቀነ በነበረበት ጊዜ የዲጄውን ላፕቶፕ አንስቶ ሲወረውረው ተስተውሏል። ይሄ ድርጊቱም ብዙሃኖችን አስቆጥቷል። ልጁ ምንም ቢያደርገው ለምን ዕቃ አንስቶ ይወረውራል? ይሄ ልጁን ወንድነት መፈታተን አይደለም ወይ? ራሱን እንዴት አድርጎ ቢያስበው ነው እንደዚህ አስነዋሪ ድርጊት የሚፈጽመው የሚያስብል ድርጊትን ከውኗል። ልጁ ምንም ያድርገው ምንም እንደዚህ አይነት ነገርም ማድረጉ አስፈላጊ አይደለም። ስሜትን ተቆጣጥሮ ማለፍ ያስፈልጋል እንላለን። አበቃን። በህመም ውስጥ ለሚገኙት ዘማሪት አቦነሽ አድነውና ድምፃዊት ማህሌት ገብረ ጊዮርጊስ ፈጣሪ ምሕረቱን እንዲልክላቸው አጥብቀን እንመኛለን። እናንተም ጸልዩላቸው። ሐሳባችሁን በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።